ሁሉን የያዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በምድር ላይ ብዙዎች የድሆች አባት ተብለው መወደስ ይፈልጋሉ። እውነተኛው የድሆች አባት ግን አንተ ነህ። ምግብ ለራባቸው፣ ሰው ለራባቸው፣ ታማኝም ለራባቸው፣ አስታዋሽም ለራባቸው ጥጋባቸው የሆንክ የድሆች አባት አንተ ነህ። ስለ እኛ ስለ ሁላችን ድህነትን የመረጥክ፣ በበረት የተወለድክ፣ በበረሃ የተሰደድክ፣ ከሰማይ ወፎች ከምድር ቀበሮች ያነሰ ኑሮን በምድር ላይ የመረጥክ፣ እርቃንህን በመስቀል ላይ የተሰቀልክ፣ በተውሶ መቃብር የተቀበርክ፣ አንተ የድሆችን ኑሮ የኖርከው በድህነትህ ያበለጸከን መልካሙ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ በእውነት እናመሰግንሃለን። ሁሉ የሚዛመድብህ፣ የማይተዋወቀው የሚተዋወቅብህ፣ ከነገድ ከቋንቋ ከሕዝብና ከወገን ተዋጅተው በአንድ መቅደስ በአንድ ሰንደቅ በአንድ ዓላማ በአንድ ግብ የሚዘምሩልህ እግዚአብሔር በእውነትም አንተዋወቀውን ያስተዋወከን የሕይወት መስመር የኑሮ አቅጣጫ ምርጫ የማያገናኘንን ያገናኘህን አንተነ፣ ድልድዩ አንተነ፣ መገናኛውም አንተነ፣ መተሳሰሪያውም አንተነ። የአንድነታችን መቀነት ሆይ አትበጠስምና በእውነት እናመሰግንሃለን። ስለ ቸርነት ነፋሳትን የምታዛቸው አንተነ። ኃያላን ሁሉ ከአንተ ኃይል የተነሳ ኃያል ይሆናሉ፣ ብርቶችም ከአንተ የተነሳ ይበረታሉ፣ ጠቢባንም ከአንተ የተነሳ ይጠበባሉ፣ ነቢያትም ከአንተ የተነሳ ነገን ያያሉ፣ ሐዋርያትም ከአንተ የተነሳ የምሥራቹን በጥብዓት ይመሰክራሉ፣ ሰማዕታትም ከአንተ የተነሳ ለሞት ይጨክናሉ፣ ጻድቃንም ከአንተ የተነሳ ዓለምን ይንቃሉ። የሁሉ የኃይላቸው ምስጢር አንተ ነህ። ያንተ ግን የኃይል ምስጢር አይመረመርም። በራስህ ኃያል ሆነ ትኖራለህ። የሚያማክርህም የለም፣ ነገር ግን ታማክራለህ። ሐሳብ የሚሰጥህ የለም፣ ነገር ግን ሐሳብ ትቀበላለህ። የተመኘህልንን ትሰጠናለህ፣ ነገር ግን ጸሎታችንን ትሰማለህ። አንተ ትሑት ጌታ፣ አንተ ኃያል ንጉሥ፣ አንተ ክንደ ብርቱ ለዓለምና ለዘላለም በእውነት እናመሰግንሃለን። ዛሬም በሕይወት ላይ ያሉትን ማዕበሎቻችንን የምታዛቸው የሞገዱ ካፒቴን አንተው ነህ። ጌታችን ሆይ የሚያሸንፍህ አያሸንፍህም። የበረታብን ለአንተ ብርቱ አይደለም። ከአቅማችን በላይ የሆነው ከአቅምህ በታች ነው። በአንተ እንችላለን እንዲህም ብለን ለመፎከር መብትን ተቀብለናል። ትምክህታችን ሆይ አታሳፍርምና አፍረህ የማትገባው ጦረኛው ንጉሣችን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ የተጻፈልህ ጌታችን ሆይ ዛሬም ከፊት ለፊታችን ያለውን ቀይ ባህሩን ትከፍለዋለህ፣ ጨለማውን ታነጋዋለህ፣ ተራራውን ትደለድለዋለህ፣ አስፈሪውንም ቀን ታሻግራለህ። ጌታችን ሆይ ነፋሳቱን ሁሉ ስለምታዛቸው፣ ወሬውን ሁሉ፣ የሽብሩን ድምፅ ሁሉ፣ የጦርነቱንም ዜና ሁሉ ልትቀይረው አዲስ ሰማይና አዲስ ምድር አድርገህ ልታበጀው የፈጠርከውን እንደገና ልትፈጥረው ይቻልሃልና ይህም በዕቅድህ ውስጥ ነውና ጌታችን ሆይ በእውነት እናመሰግንሃለን።
ይህንን ቀን ያዘጋጀህልን አንተ ነህ። ዘመድ ወግኖ የማይሰጠን ቀን ነው። እናት እንደ እንጀራ አጥፋ የማትሰጠን ቀን ነው። ደጎችም የማይመጸውቱት ቀን ነው። ነገሥታትም የማያዙበት ቀን ነው። የቀኑ ጌታ ይህንን ቀን ስላዘጋጀህ፣ ቀኑ በቃልህ እንዲዋብ ስለፈቀድህ፣ ከእንቅልፋችን አንቅተህ፣ ከድካማችን አበርትተህ፣ ከስንፍናችን አትግተህ አቤቱ ሆይ ቃልህን እንሰማ ዘንድ ቀኑን ስላዘጋጀህልን ይህች ዕለት የተመረጠች ዕለት ስለሆነች፣ ይህች ሰዓትም ከሰዓቶች ሁሉ የተባረከች ሰዓት ስለሆነች፣ ሙታነ ሕሊና ቃልህን የሚሰሙባት ሰዓት ልዩ ሰዓት ስለሆነች፣ የደከሙ ለምርኮ እጃቸውን እየዘረጉ ያሉ ጠፍተው ሳያልቁ የሚተርፉባት ሰዓት ስለሆነች ጌታችን ሆይ በእውነት እናመሰግንሃለን። የማይደገም ጸጋ የሰጠህን አንተው ነህ። ማንም የማይሰጠውን ችሮታ የቸርከንም አንተ ነህ። ጌታ ሆይ ከደጎች ይልቅ ለእኛ ደግ ሆነህልናል። ከአሳቢዎችም ይልቅ አስበህልናል። ተኝተን ሳለ ጠብቀህናል። ደክመን ሳለ ገበታን ሰርተህልናል። እምነታችን በደከመ ቀን እንኳ ታማኝነትህ አኑሮናል። መኖር ባንተ ነው፣ መራመድም ባንተ ነው፣ ማቀድም ባንተ ነው፣ አልሞ መንካትም ባንተው ነው። ይህች ቀን ያንተው ነች፣ ነገም ያንተው ነው። ማንም ሊቸረን ደግሞም ሊነፍገን አይቻለውም። ስልጣን ያንተ ስለሆነ በእውነት ጌታችን ሆይ ተመስገን። ገዳዩን ያሳፈርክልን የሕይወት ራስ ኢየሱስ ክርስቶስ ጌታችን፣ ንጉሣችን፣ አምላካችን፣ አምባችን፣ መጠጊያችን፣ የማልቀሻው መካናችን አንተው ነህ። ጌታ ሆይ አንተ እያለ ገዳዩ አይገርለንም። አንተ እያለ የሚያሰጥመው ቀን አያሰጥመንም። አንተ እያለ የተበረታታው ማዕበልና ወጀብ አይደፍቀንም። አንተ እያለ መርከቧም አትሰምጥም። ጌታችን ሆይ ሞትን በዐይናችን እያየን በሕይወት ስለምንኖር በጉልበት ሳይሆን በአቅምም ሳይሆን ባለሁ ባይም ሳይሆን በአንተ ቸርነት ይህንን ብርሃን ለማየት ስለታደልን ጌታችን ሆይ ተመስገን። እማናቀውን ብዙ ነገር ተሸክመን እንኖራለን። እማናየው መሰናክልም ከፊት ለፊታችን መርበብቱ በዙሪያችን ሁሉ ተጠምጥሞብናል። ጌታ ሆይ ከእኛ ከአካላችን ክፍሎች የሚበዙ ችግሮች፣ እንከኖችና እንቅፋቶች በዓለም ላይ አሉ። እነሱ ከመኖራቸው በላይ በዚህ ውስጥ መኖራችን ይደንቃል። ጌታችን ሆይ በሞት ጥላ መካከል እንኳ ሕይወት መስጠት ስለምትችል እናመሰግንሃለን። የተወደድከ ጌታችን ሆይ ለኑሯችን አቅድ የሰጠኸው አንተ ነህ። የመኖር ትርጉም ያገኘነው ባንተ ነው። ኑሯችን ዓላማ፣ ሞታችን አድራሻ ያለው የሆነው ባንተ ነው። ጌታችን ሆይ ምኑን ከምን እናደርገው ነበረ? ሕይወትን እጆቻችንን ይዘህ ስላለማመድከን፣ ጣቶቻችንን ይዘህ ይኖራል በእኔ እስትንፋስ ይቀጥላል ብለህ ስላጻፍከን ጌታችን ሆይ የሕይወት አላማጃችን አንተ ስለሆንክ ግራ በገባን ቀን፣ የገዛ ተፈጥሯችን እንቆቅልሽ በሆነብንም ቀን ከአንተ ተረድተን አርፈናልና ጌታችን ሆይ በእውነት እናመሰግንሃለን። ከራሱ ጋር የተጣላም በአንተ ይታረቃል።
ልቡ የከዳው እንደገና ባንተ ገንዘብ ያደርጋል። ቃሉና ኑሮ የተለያየበት የሕይወት ለውጥን ያገኛል። የኔ ነገር እንዴት ይሆናል የሚለው የእሱ ነገር የተዋበ ይሆንለታል። የሚክበው የሚናድበት ሁሉም ነገር የእምቧይ ካብ የሆነበት የቤቱ መሠረት ድምድማት በአንተ ይሆንለታል። ጌታችን ሆይ አንተ በእውነት የኑሮ አቅድነ፣ አንተ በእውነት የኑሮ መርሃ ግብርነ፣ አንተ ያስጀመርከውን ሕይወት የምታስፈጽምነ። በልደትም በሞትም ቀን የምናገኝህ አንተን ነው። ተመስገን። እንደ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር በለን። በጽኑ ምሕረትህ አቤቱ አስበን። ይህንን ቀን ከሚሻገሩ አልፈው ከሚያወሩ ሰዎች መካከል አቤቱ ደምረን። የእኛን ነገር ተወውና ያንተን ነገር ከውንልን። ቸር ሆይ በነዛ ፈዋሽ እጆች ሥጋችንን ነፍሳችንን እንድትዳብስ ከመከራ ሥጋ ከመከራ ነፍስ እንድታድነን አቤቱ እንማጸንሃለን። ሀገራችን ኢትዮጵያን ሕዝቧን በቸርነትህ እንድታስብ በምድር ላይ ያሉትን የሰው ልጆችን ሁሉ በበጎ በረከትህ እንድታስታውስልን ይሄ ቀን ያዘነ የሚጽናናበት፣ የወደቀ የሚነሳበት፣ ግራ የተጋባ የቀኙን ጎዳና የሚያገኝበት፣ ውስጡ የተምታታበት የሚረጋጋበት፣ የደፈረሰው የሚሰክንበት ቀን እንዲሆን እንጸለያለን። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በምድሪቱ ላይ ያለውን ነገር ሁሉ ጌታ እግዚአብሔር ሆይ ተቆጣጠረው። ስብከተ ወንጌልን የወንጌልህንም አገልግሎት በምድር ላይ አቤቱ አጽናው። አቤቱ ሆይ እኛንም እስከ መምጣት ቀን ድረስ አንተን በመውደድ ስለ አንተ በመመስከር አንተን በመናፈቅ ለአንተ ክብርንና ቀዳሚነትን በመስጠት የከበርን የተባረክን አድርገን በሰላም ጀምረን እስከንፈጽም ጥበቃ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።